ሰላም ቤተሰብ እንዴት አመሻችሁ? በያላችሁበት ሰላማችሁ ይብዛልን። ሌላ በጣም ያልጠበቅነው ሌላ ታሪክ ውስጥ ገብቷል። ሀይሚ ብሩኬ፣ እንዲሁም ሚፍታ እንዲሁም ደግሞ ልጁ የብሩኬ ነው የምትለዋ እህታችንም እንደ አዲስ ጭራሽ ተፋጠዋል። ብሩኬም አላቅልሽም የራስሽ ጉዳይ ነው ህይወቴን በጠበጥሽ እያላት ነው። ይህ ጉዳይ ግን እስከ መጨረሻው ምን ይሆናል ብላችሁ ታስባላችሁ? ለማንኛውም ግን ቪዲዮ ላይክ እያደረጋችሁ ጀምሩ። ወደ ዋና ሀሳቤ ስመጣላችሁ ልጅቷን ይዟት የመጣው ሚፍታህ ነው። ሚፍታህም ደግሞ እኔ ከሚፍታህ ጋር ምን አይነት ኮንታክት እንዳላት አላውቅም። ዛሬ የምነግራችሁ ደስ የሚል የምስራች አለ ብላ ነበር የጠራቻቸው። ነገር ግን እሷ ሳትመጣ ሀይሚ ሳትመጣ ንገሪን ሲሏት የነበረ ታሪክ ነበር። ሀይሚ እሷ እያለች ልጅቷ የምትለው ሀይሚ እያለች ነው የምናገረው እያለች ነው። በነገራችን ላይ ልጅቷ እንግዲህ እንደምታዩት ሆዷ ገፍተዋል። በቃ ኦልሬዲ የሚያስታውቅ ደረጃ ላይ ነው ያለችው ማለት ነው። እና እኔ ግን ይቺ ልጅ ማን የላካት ከየት ነው የመጣችው የሚል ጥያቄ ውስጥ ነው ያለሁት እስካሁን ድረስ ማለት ነው። ምክንያቱም እንደዚህ አይነት ተአምር እስኪፈጠር ድረስ ይህ ልጅ የት ነበር? እንደውም እኔ ብሩኬ መጀመሪያ አካባቢ ላይ ሲያወራ እንዴ ለምን እሷ ትሰማለች ምናምን ሲል እኔ ተጠራጥሬ ነበር። ምክንያቱም ልጁ የሱ ነው እንዴ ልል ነበረ የነበረው እና በጣም ሌላ ታሪክ ውስጥ ልገባ ነበር ያሰብኩት ማለት ነው። ነገር ግን እኔ ከብዙ ልጁ በቃ በጣም ተጨነቄ ምናምን ነገር ሲል እንደገና ደግሞ የሱ እንዳልሆነ ነገር ነው የተረዳሁት። ግን አሁንም ልጅቷ ከሱ ራስ ላይ አልወረደችም። አለቅህም እያለች ነበረ። የትም ብትገባ አንተ ህይወቴን አበላሽተ ምናምን የሚል ነገር ነው። ባይዘዌ የሀይሚ እርምጃ በጣም ትክክል ናትም አይደለችም። ምክንያቱም ያው ልጅቷ እርጉዝ ናት፣ 2 ነፍስ ናት። እሷ ላይ ብዙ ነገር መተናኮል ተገቢ አይደለም። ግን እንደተፈጠረው ከሆነ ይች ልጅ እርምጃዋ የሀይሚንና የብሩኬን ግንኙነት በሚገባ የማቋረጥ አላማ እንዳላት ነው የሚያሳውቀው። ምክንያቱም የልጁ አባት እኔ ነኝ ሲል አንድ ቪዲዮ ተሰርቶ አይታችሁ ከሆነ የልጁ አባት እኔ ነኝ ከኔ ሌላ በማንም ስም እንዲጠራ አልፈልግም ሲል የተሰራ ቪዲዮ አለ። በአሁኑ ሰዓት በአጠቃላይ ብቻ ዩቲዩበሮቹ በሙሉ ተሰባስበው ቡታጅራ ላይ ነው የሚገኙት። ይህም ደግሞ እንግዲህ ያው የአብርሽ ክርስትና እንደደረሰ ታውቃላችሁ። ያም ምክንያት በማድረግ ነው። ያም ሆኖ ሳለ ነገር ግን ጠቅላላ እነ ሚፍታሁን በቃ በጣም ጠቅላላ ብዙ ዩቲዩበሮች ከሙባረክ ውጪ ሙባረክ በዚህ አጋጣሚ እየጠፋ የሚለውም አንድ ጥያቄ ነው። እዚህ ጋር ግን እኔ አሁን ግራ የገባኝ ነገር ጋሽዬም ትናንትና ሀሳብ ሲሰጧት ነበር። ሀሳብ አልተቀበለችም ሀይሚ ብዙም ደስተኛ ባትሆንም ነገር ግን ደስተኛ እየሆነች እንዲሁም እያመነች እየተረጋጋች ነበር። ከአባት በላይ መቼም ማንም ሀሳብ ሊሰጥ አይችልምና ማለት ነው። ስለዚህ ይህ ነገር ለምንድነው ይህ ነገር የተፈጠረው? ይች ልጅ ኬት ለምንድነው የማትነግሪን? እንኳን አይደለም እነሱ እኛ ራሱ ተጨንቀናል ማለት ነው። የምር እንዴ ተጨንቀናል። በቃ ለምን ህይወታቸው ይበላሻል? ለምን እዚህ ደረጃ ላይ ይደርሳሉ? የሁሉም ሰው ጥያቄ ነው ቤተሰብ። በቃ ይህ ነገር መቆም አለበት። ህይወታቸውን መበጥበጥ የለባትም። ዲኤንኤያቸውን ሄደው ይመርመሩ ነው የምላቸው። በቃ ከተመረመሩ ሁሉም እኮ ሰላም አገኘ ማለት ነው። በቃ መፍትሄ ተገኘለት። አሁን ግን ያም የራሱን ሀሳብ እየሰጠ ቤት እንዲሁም ደግሞ የሀብህት ሚስት ማለት ነው እንዴ ይቅርታ እኔ ልጅቷን አውቃታለሁ የት እንደሆነች የሚል ሌላ ታሪክ ደግሞ ተጀምሮላቸዋል እዚህ ጋር። ስለዚህ ይህ ታሪክ በጣም የሚያሳስብ ጉዳይ ነው። ለማንኛውም ግን መፍትሄው ምንድነው የሚለው ሁላችንም ማሰብ ያለብን መፍትሄው ላይ ነው ቤተሰብ ብዬ አስባለሁ።